ሆስፒታል ሄደ መድኃኒት እየፈለግኩ ነው ያልከኝ ምናምን ለምንድን ነው የተፈጠረው? አታስጨንቁት እሱን በቃ እንዴ ሐኪም ቤት አብሮኝ ስለሄደ መድኃኒት እየገዛልኝ ስለነበረ ምንድነው እሱን የምትሉት? በቃ ሄርሚ ሲጀምር መታመምሽን የሰማነው ከሱ ነው። በቃ እሺ መድኃኒት ያሌለው በሽታ ነው። በቃ እሺ በቃ በዚህ እንዝጋው። በቃ አጠገብሽ እስካለው ድረስ እኔም አብርሃምም እዩም ልንሆን እንችላለን። የታመምሽውን በሽታ ማወቅ እንችላለን። ምን እንዳመመሽ ንገሪኝ። ምን ይሰራላችኋል? ካልሆነ ግን የታከምሽበት ሆስፒታል ሄጄ የምፈልገውን ነገር ጠይቃለሁ። እንዴት መረዳት ያቅጣችኋል? ስለሽ መናገር አለባት። ሰማኛለህ። ስትበላ እንዴት ነው ሰው ተደርድሮቱ የሚያስመልሰው? የሄድክበት ሆስፒታል ሌላ የተለየ ነገር አለ? እርግዝና አለ? ምን አለ? ጉዴ በእናትህ ተረጋጋ። ምንም ማውራት አልፈልግም። እኔ በጣም ደክሞኛል፣ አቅም አንሶኛል። እሺ መድኃኒቱን አሳይ። የታዘዘልሽ መድኃኒት አሳይ። ማንህና ነው አንተ ለአንተ መድኃኒት የምታሳይ? ማንህ አንተ? በቃ ለአንተ ልታሳይ አያስፈልግም እንዴ? በቃ ቶ ሌላ ነገር ነው እንዴ? የደበቃችሁኝ በመጣችሁ ቁጥር ሌላ ነገር እያሰብኩ ነው። ስለዚህ መድኃኒቱን አሳይ። እኔ ማንበብ እችላለሁ፣ እስካንም አደርጋለሁ። የፈለኩትን አድርጌ አውቀዋለሁ በሽታው። ማዘዣውን አሳይ። እሺ አንዴ ቁጭ በላ ነው። በጣም እያስጨነቀኝ ነው፣ አሞኛል። እኔ እንድትጨነቂ አይደለም፣ እኔ ነገሮቹ እያስጨነቁኝ ስለሆነ ነው ማስጨነቅሽ። ይቅርታ እያስጨነቁሽ ከሆነ ግን የሐኪም ማዘዣውን ሊሆ እኔ የምልህ የምትጠራጠረው ነገር አለ? ውጡልኝ ብላለች እቺ ልጅ ብቻ ሆና የሆነ ነገር ቢፈጠር እኔ እናንተ አንላቀቅም። ሰምተኛል? እንደማንተዋወቅ ሰው ነው የምንሆነው። መሆን የምሬን ነው፣ ቀልዴን አይደለም። እንደዚህ ዝም ብለህ አይደለም እኮ ተረጋግታችሁ እኮ ማውራት ነው። ለምንድነው እኔ መግባት አይደለም እኮ ግን በዚህ ሁኔታ በዚህ ቴምፖ አታውራው። ተረጋጋና አንቺ ንገሪኝ። እሱ ካልተናገረ አንቺ ንገሪኝ። የሆስፒታሉን ውጤት ለምንድነው የደበቃችሁ? በቃ ይሄንን ማወቅ ፈልጋለሁ። ብሩክ አታጨናንቁት እስቲ በጌታ ወይ ነው ጉዴ ፈላ። ምንድነው የምትሉት? በቃ ትክክለኛውን ውጤት ንገሪኝ። ምንድነው የተባላችሁት? አንተ ለምንድነው የማትናገረው? አንቺ ሰብሰብ ብለሽ ታመሻላ ታኝ። በቃ ምን መናገር የማያስፈልግሽ። አቤል እንድናውቅ ያልተፈለገው ነገር አለ? ብሩክ አትጩ፣ ልጅቷ አሟታል። እኔ ካንተ ጋር ነው የማወራው። ምን እየጮኩኝ አይደለም የመጣው። እኔ እንዳውቀው ያልፈለገው ነገር አለ ወይ? አቤል ይኸውልህ፣ እሱ ምን መሰለህ፣ አንደኛ ነገር አንተ ጋርም ችግር አለ። ምን መሰለህ፣ ባለፈውም ልትናገር አልፈለክም። ውጤቱ ምንድነው? ከሆስፒታል ተመርምራ ይቺ ልጅ የመጣው ውጤት ይሄ ነው ብለህ መናገር ለምንድን ነው? ይሄ የእሷ ጉዳይ ስለሆነ ማንም በእሷ ጉዳይ እኔ ሊጠይቅ አይችልም። እንዴ በሷ ጉዳይ እንዳትጠይቁኝ። እኔ ራሷ ራሷ ትናገር። ኤርሚ አሁን ተረጋግተሽ ነው መተኛት ያለብሽ አንቺ። የታመምሽው ምን ይችላል? መተኛት ምሽለው። ቆይ ልጠይቁኝ የመጣችሁት ምንድነው ሐሳባችሁ? ለምንድነው ብሩክ ለምንድነው ልጅ የምታጨናንቁት? በቃ ውጤቱ ለምንድነው በዚህ ልክ ሊያስጨንቅ የፈለገው? ለምን ደብቆ ፈልጋችሁ ይሁን እንዴ? ምንድነው የታመምሽው? ለምንድነው አቤል ብቻ የሚነገረው? ለምንድነው እኛ የሚደብቀው? ሄርሚ ይኸውልሽ፣ መናገር እንኳን ባትፈልጊ ይሆናል አይደለ? የሆነ ነገር እኮ ቢያንስ እየተጨነቀ ያለ ሰው እንዳለ ሊገባሽ ይገባል። ገብቶሻል ሄርሚላ? እኔ ታመሽ እኔ አንቺን ማስጨነቅ አልፈልግም። ወይ ደግሞ ብሩኬ እንትን እያለ ያለው ነገርን እንትን እያልኩኝ አይደለም። የሆነ በቃ አለ አይደለ? እሱ ላይ ተደርቤ እናንተ ማስጨነቅ ፈልጌ አይደለም። እና የሚደበቅ በሽታ ምንድነው ነው? እኔ እኮ ያልገባኝ ነገር ለምንድን ነው የሚደበቀው? ከማን ነው የምትደብቂው? አብርሃም እዛ ጋር ይጨነቅ ነው። ቢያንስ አንቺ አብርሃም እንዲጨነቅ አልፈልግም፣ አስብለታለሁ ምናምን ያለሽ አይደለ? በቀደም ሆስፒታል አብረን እንሂድ ስንልሽ እምቢ ብለሻል። እምቢ ያልሽበትን ምክንያት አላወቅንም። ስለዚህ አሁን ንገሩኝ። አንተም ደግሞ በኋላ እነግርሃለሁ፣ በኋላ እንገናኛለን፣ መድኃኒት ፍለጋ ነው የወጣሁት ብለህ እስካሁን አልተናገርክም። ገብቶሃል? ያሰብከው ነገር ካለ ሌላ ምንም የተነጋገራችሁ ነገር ካለ ግልጽ አድርጉልኝ። ሰምተኛል ብሩክ? ይሄ ጉዳይ እኔ ጉዳይ አይደለም እያልኩ ነው አይደል? ስለዚህ አንተ ደግሞ ጓደኛዬ ነህ አይደለ? እንደዚህ አይነት ነገር ልትደብቀኝ አይገባም። ምን አይነት ጉዳይ ነው? በቃ ምን እንደተፈጠረ ይሄ የራሷ ፕራይቬት የሆነ እንትን ነገር ነው። ስለዚህ እኔን አይደለም መጠየቅ ያለብህ እሷን ነው። እሷ ደግሞ ጊዜው አይደለም መናገር አልፈልግም አለች። በጊዜው መናገር ትችላለች። ገብቷል? ለምንድን ነው በጊዜ ነገራችሁን ወደ መፍትሄ ማንገቡ? ለምንድን ነው መደባበቅ ይፈልጋል? የባሰ ለምን እንድትታመም ታረጋታለህ? የባሰ እንዴት በጣም እንድትጨነቅ ለምን ታረጋታለህ? በቃ በተናገረህ ሰዓት ትናገር እንዴ። እርሜ ለምንድን ነው አንቺ ሀሳብሽ? ለምንድን ነው ማድረግ
ብሩክ ለምን ድሮ ሆስፒታል ከኛ ጋር መሄድ ማትፈልጊ? ተረጋጉ። በቃ ምንድነው እንዴ? በቃ እንዴ አንድ ሰው የታመመ ሲጀመር ከመሜ በላይ እያሳመማችሁ ነው ያላችሁ። ስትጨቃጨቁ እዚህ ጋር እየተረበሽኩ ነው ያለሁት። በቃ እንዴ ሄርሜላ ታምሻል ብለን ሊመጣ ነው አይደለ? ለህመምሽ ደግሞ መፍትሄ የምትፈልጊ ከሆነ ታመምሽ በሽታ ጠይቃችሁ ያትሄዱ። ለምንድን ነው ይህን ያህል የህክምናውን ወረቀት ላይ ይህን ያህል ለማየት የፈለጋችሁት? አይ በቃ እንደዛ ከሆነ ደግሞ ቀስ ብለን እናውራ። ብሩክ አንተም ተረጋጋ፣ አቤልም ይረጋጋ። ማለት የሆነ እኛ እንዳናውቅ የምትፈልጊው ነገር ምንድን ነው? ማለት አብርሽም እንዳያውቀው ሁሉም እንዳያውቅ የምትፈልጊው ነገር አንቺ ጋር እዩ። ልትናገር ብትፈልግ ሲትናገር ነበረ፣ ግን አሁን ልትናገር አችልም። በቃ አታስጨንቋት፣ ጊዜው አይደለም። እኔ አሁን አንተ እንድትናገር እየከለከልካት ነው እየመሰለኝ ነው። አይደለም ልትናገር ብትናገር ነበር። እንደማመጥ በቃ ያውራሱ ለኔ መናገር ከደበረሽ እኔ ሄዳለሁ። አፋፌን አትበለኝ። የባሰ እንድትታመመን ያልፈልግም እያልኩ ነው። አፋፌን አትበለኝ አቤል። እኔ ከሱ ጋርም ስትጨቃጨቁ እኮ እኔ ሳይሰማኝ ቀርቶ አይደለም። የታመምኩትን ነገር ከተናገርኩ ምንም የምትፈጥሩልኝ መፍትሄ የለም። በቃ ስለዚህ መደበቁ ነው የሚሻለው። አለቀ። የጉዳዩ ባለቤት እናንተ አይደላችሁ። በቃ ይኸው እየተረዳ እኮ ይኸውልህ፣ እሷ መናገር የምትችለው ነገር መናገር የምትፈልገው ለእናንተ ሳይሆን ለሌላ ሰው ነው። እንዴት መረዳት ያቅጣችኋል? እናንተ ቢያንስ መናገር አለባት። ስትበላ እንዴት ነው ሰው ተደርድሮቱ የሚያስመልሰው? ሌላ የተለየ ነገር አለ? እርግዝና አለ? ምን አለ? ምንም ማለት አልችልም። እኔ ሄርሜላ አሁን ማለት ነው በቃ በትክክል እንድትሰሪ ይፈልግ። እኔ ታመሻል ብዬ ነው ከብዙ ሰው ጋር እንደዚህ እየተጋጨው ያለሁት ላንቺ ብዬ ነው አይደል? ስለዚህ አጠገብሽ እስካለው ድረስ እኔም አብርሃምም እዩም ልንሆን እንችላለን። የታመምሽውን በሽታ ማወቅ እንችላለን። ምን እንዳመመሽ ንገሪኝ። ምን ይሰራላችኋል? ካልሆነ ግን የታከምሽበት ሆስፒታል ሄጄ የምፈልገውን ነገር እጠይቃለሁ። እንደዛ ማድረግ አትችልም። እንደዛ ከመሄዴ በፊት አንቺና አቤል ያለውን ነገር ንገሪኝ። እየሰማሽ ነው? ሌላ ነገር እያሰብኩ ነው ያለሁት። እኔ ብቻ አይደለም፣ ሁላችንም ሌላ ነገር እያሰብን ያለን። አንተ አሁን በዚህ ናህል ደረጃ ለምን ተጨነቅ ነው? አቤል አይመለከትም። በቃ እኔና አንተ ጓደኝነት እንደዚህ መደባበቅ ከተጀመረ በቃ አንቺ ግን ሁለታችሁ እንድትጨቃጨቁ አልፈልግም። ከዛ ባለፈ ሐኪም ቤት ሄጄ እንደዚህ ማድረግ እችላለሁ የምትለውን ነገር በቃ እኔ መናገር ካልፈለግኩ ሐኪም ቤት መሄድ ለምንድን ነው የምትፈልገው? ለምንድን ነው መናገር ማስፈልጊው? ሄርሜላ ምንድን ነው የሚደበቅ ነገር አለ? እንዴ ሰው ፕራይቬት አለው እኮ በቃ እንዴ መደበቅ እችላለሁ። በቃ አንቺ አሁን ሐኪም ቤት ሄዳለሁ አለ አይደል? ያጨናነቁኝ ነው በጣም። ሄርሚ ስሚ፣ ሐኪም ቤት ሄዳለሁ አለ አይደል? ይሂድ እስኪ አንቺን የህክምና ውጤት ዶክተሮች ያሳዩ። በቃ በፈለገው በኩል ያጣራ። ምንድን ነው የተፈጠረው? ይሄን ያለ ሆስፒታል የሚደበቅ ነገር ነው ያላችሁ? በቃ በራሷ ሰዓት ተናገራለች። እንደዚህ የሆነ ድብቅ ያደረከው ይኸውልህ፣ የሰው ነገር ልናገር አልችልም እያልኩ ነው። ገብቶሃል? ቡርኪ የሄርሜላ መታመም እኮ ሁላችንንም ያ እንዴ እንትን ያለን። ለምንድን ነው እንደ አዲስ ብቻ አንተና እሷ ብቻ የሆነ የጉዳዩ ባለቤት አድርጋችሁ እኛ የምታስወጡ? ኖ እንደዛ እኮ ለምንድን ነው አትነግረን? አንተ ለምንድን ነው የምትደብቀን? ይሄ እናንተ የሚመለከት ጉዳይ አይደለም። እኔ የሚመለከተኝ ጉዳይ አይደለም። ገብቶሃል? ባለ ጉዳዩ ነው እሷ መናገር የምችለው እያልኩ ነው። እሺ ትንገረን በቃ። አቤል ትንገረን። አሁን እኮ እያስጨነካት ነው ያለው አንተ። ሄርሚ እያስጨነቁሽ አይደለም፣ እኔ ማወቅ ስለምፈልግ ነው። ብሩኬ አንዴ ተረጋጋ። ምን መሰለህ አቤል፣ ብሩኬ እሷ ጋር እየተፈጠረ ያለውን ነገር ከዚህ በፊት በእሷ ጉዳይ ይመለከታል ተብሎ ብዙ ነገር እስከተባለ ድረስ ዛሬም እሷ ላይ እየተፈጠረ ያለውን ነገር እኮ ሊያውቅ ይገባል። አይመለከትህም እያልኩት አይደለም እዩ፣ ግን ደግሞ ይሄ የእሱ ጉዳይ አይደለም። ደስ የሚነገር ነገር አይደለም። የኔም የእሷን ጉዳይ የኔም ጉዳይ አይደለም። የእሷና የሌላ ሰው ጉዳይ ነው። ይሄ መናገር የምፈልገው ለሌላ ሰው ነው እያልኩ እኮ። ለእናንተም ተነገረች፣ ለሌላም ሰውም ተናገረች። ምንም የሚመጣ ነገር የሚፈጠር ነገር የለም። ልትነግረው የሚገባ አንድ ሰው አለ። እሱንም በጊዜ አንጻር ትናገራለች። እንዴ ለምን ያንን ጊዜ እስኪመጣ ድረስ ታዲያ ሌላ ሰው መጎዳት አለ? እሺ አሁን ታማ ሌላ ነገር ፈጥራችሁ በግድ ልታስወሯት ነው? መፍትሄ ነው የምንፈልገው አይደለ? ሚስጥር ለምን ታደርጉብናላችሁ? አንድ ሰው ነው ሁለት ሰው ነው ለሁለት ሰው ነው የምትናገረው? ለምን እንደዚህ ታደርጉታላችሁ? ወይኔ ብሩኬ፣ ሰው እኮ በማስጨነቅ ሰውን በማስጨነቅ እኮ ምንም ይፈጠር ነገር የለም። እያስጨነካት ነው። እኔ አልተጨነኩም። እሷን እንተዋትና አንተ ንገሪኝ። እሺ ምንድን ነው የተፈጠረው? እኔ ምን ብዬ ነው የሰው ነገር ሆስፒታል ሄደህ መድኃኒት እየፈለግኩ ነው ያልከኝ ምናምን ምንድን ነው የተፈጠረው? አታስጨንቁት እሱን በቃ። እንዴ ሐኪም ቤት አብሮኝ ስለሄደ መድኃኒት እየገዛልኝ ስለነበረ ምንድን ነው እሱን የምትሉት? በቃ ሄርሚ ሲጀምር መታመምሽን የሰማነው ከሱ ነው። በቃ እሺ መድኃኒት ያሌለው በሽታ ነው። በቃ እሺ በቃ በዚህ እንዝጋው በቃ። ሄርሚ መጀመሪያም ስትታመሚ የሰማነው ከሱ ነው። ሰምተሽኛል? ለሁለተኛ ጊዜ መድኃኒትም እንደታዘዘ ሌላም ነገሮች እንዳሉ እየገመትን ያለ ነው በሱ ምክንያት። ስለዚህ አሁን ለአቤል ነግረሽ ለእኛ መደብቂ ሚስጥር ካለ ሰምተኛል ብሩኬ። እስካሁን ግን ዝም ብያለሁ። አሁን ግን እንድታስጨንቃት ምናምን አልፈልግልህም። በጣም እያስጨነቃት ነው። እዚህ ውጤት ካላየው አስጨንቃለሁ አንተንም እሷ ነው።
ማወቅ ፈልጋለሁ። ምንም ይኸውልህ ትለፋለህ እንጂ ምንም የምታገኘው መልስ ዛሬውኑ መልስ ፈልጌ ከዚህ ቤት መልስ ሳልይዝ አልወጣም። እሺ በግድ አፋችን ይዘህ ታስወራን ይሁን እናይልሃለን። ለምንድን ነው እንደዚህ አይነት ነገር ውስጥ የምንገባው? አናገኝም እንዴ? አንተ እኮ ነው በግድ የሰው ወሬ የሰው ነገር ላዳምጥ እያልክ ያለኸው። ይሄ የእሷ ነገር ነው አይደል? እራሷ ትጨርሰው። አንተ ታዲያ ለምን አልነግረንም? እኔ ምን ብዬ ነው የምነግርህ? የእሷን ነገር ለምንድን ነው ለእኛ የምትደብቀን እንዴ? ግዴታ እኔ ጉድጓድ ከገባሁ አብረን ጉድጓድ ትገባለህ? ጉድጓድ ከገባች አብረሃት ጉድጓድ ትገባለህ? ቢያንስ ጉድጓድ ገብታ የምትወጣበትን መንገድ እንፈልጋለን። ኖ ገብቷል። እቺ ልጅ ህፃን አይደለችም። የምታደርገውን ታውቃለች። ልትሳሳት የሆነ ነገር ሊፈጠር ይችላል፣ ግን ደግሞ በራሷ በኩል መወጣት አያቅታትም። ሰማኛለህ? ከዚህ በኋላ ማለት ነው እኔና አንተ ጓደኝነት እዚህ ጋር ያበቃል። ምንም እንደዚህ አይነት ጓደኛ የለኝም። ለእንደዚህ ብቻ ውጤቱን ትነግረኛለህ። ሰማይ ስሜታዊ መሆን አይደለም፣ ውጤቱን ትነግረኛለህ። ሄርሜላ መናገር ያልፈለገችው በአንተ ምክንያት እንጂ ሄርሜላ የተደበቀው ነገር አለ። ይሄ ጉዳይ ማለት ነው የእሷ እንጂ የኔ አይደለም። ደጋግሜ እየነገርኩህ ነው። ነገሩን እየዘጋኸው ችግር የለውም። የኔ እናንተ ጓደኛ ማብቃትም ይችላል፣ መቆምም ይችላል፣ ምንም ነገር ሊሆን ይችላል። ከዚህ በኋላ አቤል የሚባል ጓደኛ ምን ሆናችኋል? ምንድን ነው የምታወሩት? በእግዚአብሔር ይሄንን ነገር እኮ ደርስበታለሁ። ጊዜው ሲሄድ እኮ ይወጣል። ታውቃለህ? አሁን ይሄ ነገር ሚስጥር እንደሆነ አይቀጥልም። ታውቃለህ? 3 ቀን 4 ቀን 5 ቀን ይወጣል። ይሄ በፈለከው እኔ እናንተ ግን በዚህ መገማመት አልነበረም እንዴ? ብሩ ማኛ አይደለ? እኔ ለአንተ ጓደኝነት ምንም መስዋዕትነት ከፍላለሁ ምን ሰው ነኝ። አንተ ግን ለዚህ ለማይረባ ወረቀት ነገ ከነገ ወዲያ ሚስጥሩ ለሚወጣው ወረቀት የኛን ጓደኝነት አቋረጥ። እየሰማኝ ነው? አንድ ነገር በለው። ይኸውልህ ምን እንደሆነ ታውቃለህ? በሰው ጉዳይ እኔን ሊጠይቅ አይችልም። ጓደኛዬ እያለ ደግሞ ሌላ ነገር ውስጥ አይገባም። አንተ ነህ አቤል እየደበቀኝ ያለ። እቺ ልጅ ታማለች፣ ሰምተኛል? ታማለች። ሌላ ነገር ውስጥ አንግባ። በቃ እንዳታወራ የምታደርጋት አንተ ነህ። ምን ብዬ ነው አፏን ይዤ ነው? ይኸውልህ በአንተ ፊት እኮ ነው እያወራች ያለችው። ይሄ ጉዳይ እሷ ነው። ከበቀደም ጀምሮ ህመሟን ነግራችኋለሁ፣ ጠብቁኝ እያልክ ነው አይደል? መች ነገርከኝ? ለምንድን ነው የምትደብቀው? ምን የምታውቀው ነገር አለ? እሺ ልመታኝ ነው? እኔ ለምን እመታሃለሁ? ንገረኝ። በቃ አቤል ጸብ ማትፈልግ ከሆነ በስርዓት ንገረኝ። ለምንድን ነው ከኔ ጋር መጣላት? እሺ ካልነገርኩ ሌላ ጸብ ልፈጥር ነው? እኔ ልፈጥር ነው? መጣላት ፈልጌ አይደለም፣ ግን ንገረኝ። በቃ ይኸው ልመታኝ እኮ አቤል ለምን ስሜት ይታያል? ብሩክ ተረጋጋ እስኪ በእግዚአብሔር። እሺ እዩ ከነገረ እስኪ ጠይቀው እኮ ተረጋጋና እና ያለውን ነገር እናወራለን። እንዴ የጉዳዩ ባለቤት እሷ እኮ ነች። እኔ ለምንድን ነው እንደዚህ እያስፈራራ ምናምን እስከ መጣላት ድረስ እኔ ጋር ደርሰው? ልጅቷ እንዳታወራ እያረካት ነው። አቤል ምን አድርጌ ነው? ሄርሜላ ለመልስ ጭው እስኪ። ይሄ ጉዳይ አንቺ አይደል? በጣም አሞኛል። ከአቅሜ በላይ ሆናችሁ ግን ነው ዝም እያልኳችሁ። እንዴ ምን ሆነ ነው? ሄርሜላ ንገሪውና ይንገሪኝ። በቃ ያለውን ነገር ይንገሪኝ። በቃ ወይኔ ጉዴ! በእናታችሁ ተረጋጉ። ምንም ማውራት አልፈልግም። እኔ በጣም ደክሞኛል፣ አቅም አንሶኛል። እሺ መድኃኒቱን አሳይ። የታዘዘልሽን መድኃኒት አሳይ። ማንህና ነው አንተ ለአንተ መድኃኒት የምታሳይ? ማንህ አንተ? በቃ ለአንተ ልታሳይ አያስፈልግም እንዴ? በቃ ተው። ሌላ ነገር ነው የደበቃችሁኝ። በመጣችሁ ቁጥር ሌላ ነገር እያሰብኩ ነው። ስለዚህ መድኃኒቱን አሳይ። እኔ ማንበብ እችላለሁ፣ እስካንም አደርጋለሁ። የፈለኩትን አድርጌ አውቀዋለሁ በሽታው። ገብቶሻል? በዚህ ልክ መደበቅ የሚጠበቅባችሁ ነገር አይደለም። አንተ በሽታዋ እሺ ልትፈውስላት ነው? ልታድናት ነው? እስኪ አንዴ ተረጋጉ በእግዚአብሔር። በቃ አዩላችሁ ይኸውልህ፣ ሌላ ችግር ሳይፈጠር አስወጣት። እኔ ልጅቷ እንድትረበሽ አልፈልግም። ይኸውልህ አስወጣው፣ ሌላ ነገር አይፈጠር። እስካሁን ዝም ብዬዋለሁ፣ ስለማከብረውና ስለምወደው ነው። ጓደኛዬ ስለሆነ ነው፣ እንደ ጓደኛዬ። በቃ አንተ እያሰብክ ያለው ሌላ ነገር ሊፈጠር ነበር። ይኸውልህ ልጅቷን አትበጥብጣት። አቤል አንተም ተረጋጋ። እናንተ እኮ እንደዚህ ያልነበራችሁ ምን ሆናችሁ ነው? በዚህ ልክ አንተ የሚሰማ ከሆነ የምትሰማ ከሆነ መድኃኒቱን እንዴ ቢያንስ እንዴ በዚህ ልክ እናንተ እንዴ ነው? አንተ ምን አገባው? እስኪ ስለምን መድኃኒት ያገባኛል? በጣም ነው የሚያገባኝ። እቺ ልጅ ምን ይገላል? ምንም ይሁን ምን ይነሳችሁ ነው ተነጋግራችሁ መፍታት ያለባችሁ እንጂ እኔ አልጣለሁም። እሱ እኮ ነው ወደ ሌላ ነገር እየገባ ያለው እኮ። ለምንድን ነው የምትገባበዙት? ጸብ እዩ የሐኪም ማዘዣው ነው። የሐኪም ማዘዣውን አሳይ። እሺ አንዴ ቁጭ በላ። በጣም እያስጨነቀኝ ነው። አሞኛል። እኔ እንድትጨነቂ አይደለም። እኔ ነገሮቹ እያስጨነቁኝ ስለሆነ ነው ማስጨነቅሽ። ይቅርታ እያስጨነቁሽ ከሆነ ግን የሐኪም ማዘዣውን ሊሆን እኔ የምልህ የምትጠራጠረው ነገር አለ። በዚህ ልክ መደበቅ የፈለግከው ምን እንደሆነ ማወቅ ስለፈለግኩ እንጂ ሌላ ምንም እኔ እንትን የምለው ነገር የለም። ሄርሚ በቃ የሐኪም ቤቱን ያዘዘልሽን ፕሪስክሪፕሽን ብቻ አሳይ። ፕሪስክሪፕሽኑን አሳይ። ልሂድ። ምንድን ነው ይሄን የሚያስጠብቃችሁ ነገር? ምንም በዚህ ልክ ተጨቃጭቀን የምታደርገው ነገር የለም። እንደዚህ አንድ ቤት ውስጥ ተቀምጣችሁ ብቻችሁን ይኸውልህ እዩ፣ እኔ ከእሱ ጋር መከራከር አልፈልግም። ሰምተኛል? እቺ ልጅ የምትፈልገው አንድ ሰው ነው። ያ ሰው ደግሞ ለዛ ሰው ነው። ማን ነው ያ ሰው? ንገረንሽ። አንተ አይደለህም፣ አንተም እኔም ሁላችንም አይደለንም። እሺ እንደዛ ከሆነ ደግሞ በዚህ ልክና እኔ እኮ አሁን እቺ ልጅ ላስታምም ነው የመጣሁት፣ ግን ወደ ክርክር እየወሰደው ነው።
ያወቀው ነገር ንገረኝ በግድ እያለኝ ነው። በጣም ኦቨር እኮ የተነጋገራችሁ ነው ያላችሁን ነገር እንዳለ እኮ እንትን እየተባባላችሁ በቃ ተገማመተን። በዚህ ገመትኩት አቃለ በዚህ ልክ ደግሞ በጣም የገመትኩ እሺ ይኸው ለነገ ከነገ ወዲያ ነገር ያለው አይደል? ነገ ከነገ ወዲያ ይሄ ነገር ይፋ ይሆናል። የዛኔ እኔ እናንተ የሚያስጠላ አገማመት ነው የሚኖረን። ጓደኝነታችን በቃ እንደፈለከው ገምተው እንዴ። በግድ ይሄን ያህል ወርደ የሰው ነገር ንገረኝ ማለት ተገቢ አይደል? እኔ አትንገረኝ። ለምንድን ነው እሱ እንድትነግረኝ የማታረጋት? እሱ አንተ አትንገረኝ። በቃ አንተ ባለ ጉዳይ አይደለህም አይደል? አትንገረኝ። እሷ ግን ለምንድን ነው እንድትነግረኝ? ይኸውልህ ሰምተኛል። በእኔ ቦታ ብትሆን ማለት ነው እንደኔ ነበር የምታደርገው፣ ወይ ደግሞ ከኔ የበለጠ ነበር ነገር የምታደርገው። ስለዚህ ማለት ነው አንተ ቦታ ነው ውጣ። በቃ ሂድ ውጣ። በአንተ ቦታ ነው አንዴ አንተም ቁጭ ብለህ አንተም እንትን ስለማይመለከትና በቦታው ላይ ስለማትገባ ነው። አንተም እዚህ ጋር አንዴ ቆይ እግዚአብሔር አንተም ቁጭ ብለህ ተነጋገሩ። በአንተ ቦታ እንደሆነ የፈለግከው አይደለ? ና ውጣ። እኔና ሄርሜላ ነው ስለማይገባ ነው እዚህ ጋር ማለት ነው። ማወቅ የሌለብህ ነገር ስላለ ነው እኮ። ለምንድን ነው የማይደበከው? በቃ አንተ ምንም ስለማይመለከት አንተ ጋር የተፈጠረ ነገር አለ። ይኸውልህ ስለማይመለከት ነው እያልኩ እኮ ነው። አንተ ያ ሰው አይደለም የምትፈልገው ሰው ልታወራው የምትፈልገው ሰው አይደለም እያልኩ እኮ ነው። በማያገባ ገብተህ ብዙ ነገር አዎ በእርግጥ እኔ ነገር መሄድ አልፈልግም። በቃ እሺ በቃ ስሜታዊ ሐኪም ቤቱ ብቻ ወረቀት ነው ማየት ፈልገው። በስሜታዊነት ማይን ነገር እየተነገረ እንደመጣው ያንን ወረቀት ብታሳየኝ ወይ እንስማማለን ወይ ደግሞ በዚህ ይቀጥል ነበር። ነገር ግን አንተ ነገሩ እንዲሰፋ እያደረክ ያለው ወረቀቱ ስላላሳየኝ በግድ አሳየኝ። አሁን መዘጋት ይችላል። አሁን ካሳያችሁኝ ወረቀቱን ምን እንደተፈጠረ ማወቅ ስለሆነ የምፈልገው አሁን ሊያልቅ ይችላል። አቤል ላይ በዚህ ልክ ጫና እንድታደርግበት አልፈልግም። ባለ ጉዳዩ እኔ ነኝ እኮ ብሩክ አይደል እንዴ? በዚህ ልክ አቤል እንድትጨቀጭቁት አልፈልግም። በቃ ባለ ጉዳዩ እኔ ነኝ አይደል ብሩክ? በቃ መናገር አልፈለኩም። አጠገቤ ስለነበረ እሱ ሁሉ ነገር አይቶታል። አለቀ። ከዛ ባለፈ ደግሞ መፍትሄ በሌለው ነገር ላይ አሁን ለእናንተ መናገር ምንም አይጠቅምም። አለቀ። በቃ ሁሉ ነገር ከአቅሜ በላይ የሆነ ነው። አሁን እዚህ ጋር መታችሁ ለእናንተ መከራከራችሁ ለእኔ ምንም ነው። በቃ ግን ደግሞ ቢያንስ በቃ በጣም ጭንቅላትን እየረበሻችሁ ነው ያላችሁት በጣም። ስለዚህ ከቻላችሁ አሁን ውጡልኝ እና ብቻ የለውንበት ውጡልኝ፣ ብቻ የለውንበት ቢያንስ በቃ ይሄንን ነው ፈልገው ውጡ አለች። ውጡ ወጣት ውጡ። አቤል አንተንም ያካትታል። ውጡልኝ ሶስታችሁ። አቤልን ውጣ እያልሽኝ እኮ ነው። እኔ ማለት እንዴት ነው ትችሽ መውጣው በዚህ ጊዜ? ከጎኔ ባለበት ሰዓት እነሱ ሌላ ነገር ነው በቃ እያሰቡ ያሉት። በቃ ሁላችሁም ውጡ፣ ብቻ የለውም። ይኸውልሽ ኤርሚ እኔ ትችሽ አልወጣም። ማስወጣት ካለብኝ ደግሞ እሱን አስወጣዋለሁ። እሱ ነው አይደል ይሄ ሁሉ ችግር እየረበሽ ያለው። አይ በእኔም በኩል በዚህ ልክ እንትን እንድትባል አልፈልግም። ስለዚህ ኑ በቃ መገማመት የሰው ነገር ንገረኝ እያለኝ ነው ሄርሜላ። ገብቶሻል? ያንቺን ነገር ነው ንገረኝ እያለኝ ያለው። አዎ ግን የነገርኩህን ነገር ያዝልኝና ውጡልኝ፣ ብቻ የለውም። በቃ የነገርኩህን ነገር ያዝልኝ ብቻ። አቤል ሄርሜ ይሄንን ነገር ዛሬ ማወቅ ፈልጋለሁ። ላስጨንቅሽ አልፈልግም፣ ግን በቻልሽ መጠን ብትነግሪኝ ደስ ይለኛል። ብሩክ ብቻ ነው የምፈልገው፣ ውጡልኝ። ብቻ የሚያደርግ ነገር ምን ተፈጠረ? ሄርሜ ይኸውልህ ሰምተኛል አይደል? ውጡልኝ ብላለች። እቺ ልጅ ብቻ ሆና የሆነ ነገር ቢፈጠር እኔ እናንተ አንላቀቅም። ሰምተኛል አይደል? እንደማንተዋወቅ ሰው ነው የምንሆነው። የምሬን ነው፣ ቀልዴን አይደለም። እቺ ልጅ ብዙ ነገር ደርሶባታል። ብዙ የማውቀው ነገር አለ። ለምን አልነግረኝ? ይደርሶባታል ምንም ስለማይመለከት አልነግርህም። የጉዳዩ ባለቤት እሷ ነች እና ደግሞ ልትነግረው የምትፈልገው ሰው አንድ ሰው አለ። ለሱ ነው መናገር የምችለው። ግን እቺ ልጅ ብቻ ሆና ሌላ ነገር ቢፈጠርባት ካንተ እራስ እንዳታስፈራረኝ። ሰምተኛል አይደል? እንዳታስፈራረኝ። አቤል በእግዚአብሔር ተወልቀኝ እንመለሳለን። መመለስ ካለብን እንመለሳለን። ገብቶሃል? በቃ አለ አይደል? ታማለች። አንደኛ ነገር ንገረኝ ባልኩት እኔ ላይ ይዘትብኛል እኮ እሱን እኮ ተነጋግራችሁ መፍታት ትችላላችሁ። ጓደኛዬ እኮ ነው። ተነጋግራችሁ መፍታት ትችላላችሁ። እሱን ብዬ ደስታና በውጣ ውረድ ታምኜለት የኔ ያልኩት መርጧል እሱን መንገድ እያሰብኩት ችያልችልም ሌላ ሰው መልመድ ፍቅሩን በልቤ ልጁን በሆዴ ይዤ ልሰደድ ማን ያውቃል እንደርግቢቱ በጉዞ ለእውነት ቢሄዱ በድንገት ከመንገድ ቀርተው አይጠፉም የሚዋደዱ ባሉበት ከተሳሰቡ ልብ ውስጥ ድንበር የለው ልዑሌን እወደዋለሁ። የምሬን ስነግራችሁ እግዚአብሔርን ነው የምላችሁ። በቃ ያላ ልጅ ከመጣ በኋላ
ጌታን በቃ ብዙ ነገሮች ክፍትፍት ነው ያሉልኝ። የስራ በሮች ምናምን፣ ሌሎች ቢዝነሶች ምናምን በቃ ምን ልበላችሁ ያልተከፈተ በር የለም እና በዛም ምክንያት ነው። ለማንኛውም ያው ቅድም ብያቸዋለሁ እግዚአብሔር ለኛ ዋናው ግን ውስጣዬ እንኳን ደስ አለሽ ልልሽ እፈልጋለሁ ከምንም በላይ ማለት ነው። ደስ አለ። ከዛ ቀጣይ ደግሞ እግዚአብሔር ዳይመንዱን ለመስጠት ደግሞ ያብቃን። ቀጣይ ደግሞ ዳይመንዱን ለመስጠት ያብቃን። አይቀርም እንዴ አይቀርም። የምሬ ነው። እውነት እኔ አምናለሁ። በምን አይነት መሰላችሁ ቤተሰቦቼ የሆነ ወደፊቴን እያሰብኩኝ ማለም ወዳለሁኝ እና የግል ጀት ባቡሩ ከዚህ ወዴት ሚሄድ ነው? በራሳችን እንግዲህ በሚሊዮቼ ከኋላ ደግሞ ዛሬ ልዩ ዕለት ደስ የሚል ሆኖ ሳገኘው ሁሌ የቀን በሆነ ብዬ ተመኘው ዛሬ ልዩ ዕለት ደስ የሚል ሆኖ ሳገኘው እኔ ምንም ያልኩት ነገር አይደለም። ምንም አልሆንኩም። እሺ ምንም አልሆንኩም። ምንም አልሆንኩም። እኔ ምንም አልሆንኩም። ነገር በግልጽ ነገረኝ። እሺ አታስጨንቀኝ። ምን እንደሆነ ምንም ልጎዳ አታድርገኝ። ለምንድን ነው እንደዚህ የምትሆነው? እሺ ለምንድን ነው እንደዚህ የምትሆነው? እሺ ተይኝ፣ በእግዚአብሔር እንድትይኝ ነው የምፈልገው። አልተውክም። ስማኝ፣ አልተውክም። ገባ አይደል? አልተውክም ስልክ ለምንድን ነው የማትረዳኝ? ለምንድን ነው የኔ ስሜት የማይገባክ? በቃ